ሀገራችን ኢትዮጵያ ድህነትና ኋላ ቀርነትን ለማስወገድና ወደ መካከለኛ ገቢ ያላቸው ሀገሮች ተርታ ለመሰለፍ ራዕይ ሰንቃ ጉዞ ከጀመረች ዓመታት ታስቆጥራለች። በእነዚህ ዓመታትም በርካታ የልማት ፖሊሲዎች፣ ስትራቴጂዎችና ፕሮግራሞች ተዘጋጅተው ስራ ላይ የዋሉ ሲሆን አመርቂ ውጤትም ተመዝግበዋል። የምግብ ዋስትናን ከማረጋገጥ አንፃርም መንግስት ከድህነት ወለል በታች የሚገኙ ዜጎችን የምግብ ዋስትና ሳያረጋግጥና የተሟላ ተሳትፎና ፍትሃዊ ተጠቃሚነት እውን ሳይሆን ወደ ታሰበው ራዕይ ለመድረስ አዳጋች መሆኑን በመገንዘብ ሴፍትኔት ፕሮግራምን ተግባራዊ በማድረግ በርካታ ዜጎች ከምግብ ዋስትና እጦት ተጋላጭነት እንዲላቀቁና የኑሮ ሁኔታቸው እንዲሻሻል አድርጓል። የምግብ ዋስትና ፕሮግራም በዋናነት ከድህነት ወለል በታች የሚገኙ የህብረተሰብ ክፍሎች ላይ የሚያተኩር ሲሆን በተለይም በከተሞች የሚታዩ በድህነት ውስጥ የሚገኙና ለተለያዩ የማህበራዊና ኢኮኖሚያዊ ችግር ተጋላጭ የሆኑ የህብረተሰብ ክፍሎችን ተጠቃሚ የሚያደርግ ነው። የከተማ ሴፍትኔት እንግዲህ በሀገራችን በ2009 ዓ.ም ሚያዝያ ወር ላይ ነው የተጀመረው። ፕሮግራሙ ሲጀመር በ11 ከተሞች ላይ ነው የተጀመረው። ይህ ፕሮግራም እንግዲህ አይደለም በኢትዮጵያ በአፍሪካ የመጀመሪያ እንደ ፓይለት ፕሮጀክት ተብሎ የተጀመረ በአሁን ሰዓት ወደ ሌሎች የአፍሪካ ሀገሮች ለማስፋት መንግስት ከሌሎች አጋር ባለድርሻ አካላት ጋር ሆኖ ከፍተኛ ስራ እየሰራ ያለበት ነው። በጣም በርካታ በድህነት ውስጥ የሚገኙ ዜጎቻችንን የድሃ የሚባሉትን ማለት ነው ከዚህ ድህነት ለማውጣት መንግስት ያስቀመጠው አንድ የድጋፍ አይነት ነው ማለት ነው አርባን ሴፍትኔት። በጣም በርካታ ዜጎች በዚህ ፕሮጀክት ተጠቃሚ የሆኑ የሚገኙበት ሁኔታ አለ። በሰከንድ ፌዙ ላይ እንግዲህ ከ11 ከተሞች ወደ 87 ከተሞቻችን ያደጉበትና እንደዚሁም የቤኔፊሻሪ ቁጥር ደግሞ በዛው ልክ የጨመረበት ሁኔታዎች ናቸው ያሉትና ከተማ ሴፍትኔት እንግዲህ ያው በድህነት ውስጥ ያሉ የድሃ ዜጎችን የምግብ ዋስትናቸውን ያላረጋገጡ ዜጎችን የምግብ ዋስትናቸውን አረጋግጠው በዘላቂነት ግን የራሳቸው ገቢ ማስገኛ ስራዎች ላይ ተሰማርተው ራሳቸውንም ቤተሰቦቻቸውንም ብሎም ሀገርን እንዲደግፉ በዋናነት ታስቦ የተቀረጸ ፕሮግራም ነው ማለት ነው። የልማታዊ ሴፍትኔት ፕሮግራም በ1997 ዓ.ም ሲጀመር በዋናነት ዓላማ አድርጎ የተነሳው የምግብ ክፍተትን በመሙላት የቤተሰብ ጥሪትና የወል ጥሪትን መገንባት ነው። የህዝብ ብዛት፣ የድህነት ምጣኔ፣ የክልሎች የበጀት ቀመርና የሥራ አጥነት ምጣኔ ለተመረጡት ከተሞች ዋነኛ መመዘኛ መስፈርቶች ናቸው። የሐረሪ ክልልም ከተመረጡት ከተሞች መካከል አንዱ በመሆን የልማታዊ ሴፍትኔት ፕሮግራም በርካታ ስር በሰደደ የድህነት ደረጃ ላይ የሚገኙ የህብረተሰብ ክፍልን በፕሮግራሙ ተጠቃሚ እንዲሆኑ ተደርጓል። ሴፍትኔት ወስጄ በትንሹ እንትን ብለን ያው እግዚአብሔር ይመስገን ጥሩ ነው እየሰራን ነው። ባለቤት የማለ ከባለቤት ጋር አብረን እየተባበርን እየሰራሁ እገኛለሁ። 2016 ላይ ነው መጋቢት ላይ የጀመርነው። ብሩን 1 አመት ሆነን ከወሰድን በዚህ ጊዜ በዛን ሰዓት ነው የጀመርነው። ያው የሆነ ህመም አጋጥሞኝ ቤት ነበርኩ። መጀመሪያ ሳምቡሳ ነበር የምሰራው። ከሳምቡሳው በኋላ ህመም አጋጠመኝና ቤት ነበርኩ። ያው የሥራ ማጣት ምክንያት ሁሌም ወረዳ ላይ ማመልከቻ ምናምን አስገባ ነበር። ያው እነሱ በማጥናት ይሄን ስራ መስራት ይችላልሽ ሲሉ ባለቤቴ መስራት እንደሚችል የዚህን አመቻቹልኝ። ፍየልም ሰጡኝ፣ ዶሮም ሰጡኝ። በእነሱም ያው የወራዊም ቁጠባዬን አስቀምጬ አቮካዶ ማለኝ፣ ፓፓዬ፣ ጎመኑም ለራሴም ተርፌ ለልጆቼ እንድበላ ስልጠና ምናምን እየጠሩ ያንንም ስልጠና እንድወስድ ያው ከነሱ ነው እውቀቱንም እንዳገኘው የቻልኩት። አመጋገቤም እንዴት እንደሆነ ልጆቼም ማመጋገብ እንዴት እንደምችል ስልጠናም ወሰድኩኝ። ከራሴ ተርፎ ያው ትርፍም ሌላ ፍየል ገና ገዝቼ ጨምሬያለሁ። እንዳባድር ሴፍትኔት ተጠቃሚዎቻችን በ2018 97 ተጠቃሚዎች አሉን። እነዚህ ማለት በስራ ላይ ቀጥታ ፐብሊክ ወርክ ይባላል በስራ ላይ ተሳትፎ ያሉ ናቸው። በዳይሬክት ሰፖርት ላይ ደግሞ እንዳጠቃላይ የ2018 ቀርሞ የነበሩና አዲስ የተቀላቀሉ ወረ 200 ተጠቃሚዎች አሉ ማለት ነው እንደ ቤተሰብ ስንሄድ ማለት ነው። ስለዚህ አሁን ትልቁ ፐብሊክ ላይ አሁንኛ ተግባራዊ የምናደርገው ምንድነው በዚህ ሴፍቲኔት ሲታቀፉ
በቆይታኛ ጋር የሚቆዩ 3 አመት ነው። በዚህ 3 አመት ውስጥ ምንድነው የምናደርገው? ስልጠና የምንሰጣቸው አለ ከስራቸው ውጪ። ትልቁም ዓላማ የሴፍቲኔትም ዓላማ ምንድነው? ተጨማሪ ስራ ሰርተው ራሳቸውን በምግብም ሆነ በተለያዩ ማህበራዊ ኑሯቸውን የተሻለ እንዲያደርጉ ከጠባቂነት ከተረጅነት እንዲወጡ ስለሆነ ዋናው የሴፍቲኔትም ዓላማው። ስለዚህ ትልቁኛ ሀረር ላይ እንደ አባድር ወረዳ እየሰራን ያለነው ተጨማሪ ቁብ ለስራ የሚባልም ነገር አለ። ልክ ስራ ደሞዛቸው እንደተጀመረ ቁብ ለስራ በየቀበሌው 4ቱም ቀበሌ ላይ ቁብ ለስራ አቋቁመን ቁቡ በሚደርስ ሰዓት ተጨማሪ ስራ እንዲሰሩ የምናደርግበት ሁኔታ አለ። ቀደም ያልኩት ምንድነው 5 ሰዓት አንድ ሰው ጧት 12 ሰዓት ወጥቶ እስከ 5 ሰዓት ከሚቆይ እስከ 2 ሰዓት ከኛ ጋር ይቆያል፣ ጽዳቱን ያጸዳል፣ በመንፈልገው ሰዓት ይገኛል። ግን ተጨማሪ ስራ እንዲሰራ ነው የምናደርገው። ያቺ ቁብ ለስራዋ ትልቁ አድቫንቴጇ ምንድነው? ጠባቂነት እንዳይኖር ደሞዙን በልቶ ብቻ እንዳይኖሩ ልጆቻቸውን በተሻለ ኑሮ ራሳቸውን በተሻለ ኑሮ እንዲያኖሩና ቀጣይ 3 አመት ከኛ ጋር በሚቆዩበት ሰዓት ትልቅ የራሳቸውን ቅሪት ይዘው ቀጣይ ደሞዝም ሳይጠብቁ የራሳቸውን ስራ ተዘጋጅተው እንዲወጡ ነው የምናደርጋቸው ማለት ነው። እንግዲህ በዚህ በከተማ ልማታዊ ሴፍቲኔት ፕሮግራም 2 ክፍሎች አለው። አንደኛው የቀጥታ ድጋፍ ላይ ዜጎችን የሚደግፍ ነው። እነኚህ ዜጎች አብዛኞቹ ያልጋ ቁራኛ፣ አረጋውያን፣ በተለያዩ በሽታዎች የተጠቁ ዜጎች እነዚህን ድጋፍ የሚያደርግ ነው። ሁለተኛው ክፍል ደግሞ ራሱ በአካባቢ ልማት ላይ የሚሰማሩ ተጠቃሚዎች ስራን ብቻ ሰርተው ወደ ውጤት እንዲገቡ የምንደግፍባቸው ክፍል ነው። በዚህ ክፍል ውስጥ እንደሚታወቀው የሸንኮር ወረዳን ቁጥር ካየን በአካባቢ ልማት ስር 116 አባወራ ማወራዎች አሉ። ወደ ቤተሰብ ስንቀይራቸው 322 ነው የሚሆኑት። እነኚህ ዜጎች ምንድነው የምናደርገው? በዋናነት የመጀመሪያዎቹ ስራዎችን ሲጀምሩ ከቤት ወጥተው ስራዎችን እንዲለማመዱ አካባቢያቸውን እንዲያውቁ እየሰሩ በተለይ በዲስ ስራ ላይ ጽዳት፣ የከተማ ጽዳት ላይ እንዲሁም ደግሞ አረንጓዴ ልማት ከማዘጋጀት እስከ መትከል እስከ መንከባከብ ድረስ እነኚህ ስራዎች ይሰራሉ። ሴፍቲኔት እንግዲህ ምንም የሌላቸው የደሃ የሆኑ ህብረተሰብ ክፍሎችን በመልማይ ኮሚቴዎች አማካኝነት ተመልምለው ወደዚህ ፕሮግራም ሲገቡ ለ3 አመት ነው የሚቆዩት። መጀመሪያ ላይ ያው የአካባቢ ልማት ስራ ይጀምራሉ። ለ6 ወር ያን እየሰሩ ከሚያገኙት ግን 20% ይቆጥባሉ። ከዛ በኋላ ከ6 ወር በኋላ ለ21 ወር የሚቆይ ስልጠና ይሰጣቸዋል። በቀጣይ በህይወታቸው ላይ ለውጥ ሊያመጡ እንዲችሉ የሚያግዛቸው በንግድ በቅጥርም የሚፈልግ በ6ኛ ወር ላይ ይመርጣሉ። የሚፈልጉትን የቤተሰብ ተወካይ ይመረጣል። መጀመሪያ ላይ 4 ቤተሰብ ነው የሚፈቀደው በሴፍቲኔት እንዲካተት። ከዛ ውስጥ አንድ ሰው ይመርጣሉ። መሰልጠን የሚችል ቤተሰቡን ማገዝ የሚችል ሰው ይመረጣል። ከዛ በኋላ ያ ሰውዬ ስልጠና ይሰጣል። ለ21 ወር ተከታታይ ስልጠና ይወስዳሉ። ዘርፍ ይመርጣሉ። በአካባቢያቸው አይተው ምን መስራት እንደሚችሉ በአካባቢያቸው ላይ ያን ግንዛቤ እንፈጥርላቸዋለን፣ ስልጠና እንሰጣለን። ከዛ በኋላ በመረጡት ዘርፍ እንዲሰሩ ነው የምናደርጋቸው። በ18ኛው ወር ላይ ስራ በጀመሩ በ18ኛው ወር ላይ 80% ግራንት ይሰጣቸዋል። በዛ ብር ከዓለም ባንክና ከኢትዮጵያ መንግስት ትብብር የሚሰጥ ብር አለ። ከሚሰጣቸው 80%ን ቀድሞ ይሰጣቸዋል። በዛ ብር ወደ ስራ እንዲገቡ ነው የምናደርገው። ስልጠናውን ሰጥተናል። ከዛ ቀድሞውን በራሳቸው በየቤታቸው የተወሰነ እንዲንቀሳቀሱ ገቢ ማስገኛ ስራ እንዲሰሩ እናደርጋለን። ከዛ ብሩን እንደወሰዱ በመረጡት የስራ ዘርፍ በወሰዱት ስልጠና መሰረት ወደ ስራ ነው የሚገቡት እና ከ4 ወር በኋላ ያን ስራ ላይ ማዋላቸው ታይቶ 20% ደግሞ ይለቀቅላቸዋል። 100% ይወስዳሉ ማለት ነው እና በዛ ብዙዎች ተቀይረዋል። ብዙዎች ቤተሰባቸውን የተሻለ ትምህርት ቤት ልጆቻቸው እንዲማሩ አድርገዋል። ቤተሰባቸውን ሁኔታ የምግብ ዋስትና ማረጋገጥና እንዳውም ለሌሎችም የስራ እድል መፍጠር የቻሉበት ሁኔታ አለና ብዙ ለውጥ አለ ፕሮግራም። አሁን እንግዲህ ያው ፕሮጀክቱ 2 አይነት ተጠቃሚዎች አሉት። አንዱ የአካባቢ ልማት ተጠቃሚ የምንላቸው ናቸው። ሁለተኛው ደግሞ የቀጥታ ድጋፍ ተጠቃሚ የምንላቸው ናቸው። የአካባቢ ልማት ተጠቃሚ የምንላቸው ሰርተው 3 አመት በፕሮጀክቱ ከቆዩ በኋላ ከፕሮጀክቱ ግራጁዌት የሚያደርጉ ወይንም የሚመረቁ ማለት ነው። የቀጥታ ድጋፍ ተጠቃሚ የምንላቸው ግን አቅመ ደካማ የሆኑ ምንም ጧሪ ቀባሪ የሌላቸው በእድሜና በህመም ምክንያት አልጋ ላይ የዋሉ ዜጎችን
በቋሚነት ፕሮጀክቱ እስካለ ድረስ የሚቀጥሉ የሚደገፉ ማለት ነው። ፐብሊክ ወርክ ምንላቸው ግን የአካባቢ ልማት ምንላቸው ግን 3 አመት ከኛ ጋር ይቆዩና ከፕሮጀክቱ በየ3 አመቱ ግራጁዌት ያደርጋሉ ማለት ነው። በዚህ ሁኔታ እንግዲህ ሀረሪ ላይ የመጀመሪያው 29 ዓመተ ምህረት ላይ ፕሮጀክቱን ስንጀምር ወደ 5695 ተጠቃሚዎች ነበሩ የአካባቢ ልማት ተጠቃሚዎች ማለት ነው። እነዚህ 29 ላይ የገቡት ሰዎች 2012 ላይ ግራጁዌት አድርገዋል። ከዛ ደግሞ ሲቀጥል 2014 ዓመተ ምህረት ላይ ደግሞ እንደዚሁ ደግሞ ሌላ 1565 ዜጎችን ወደዚህ ፕሮግራም እንዲገቡ አድርገናቸው እነሱም ላስት ይር ባለፈው አመት ጥር ወር ላይ ግራጁዌት አድርገዋል ማለት ነው። አሁን በእጃችን ላይ ያሉትን ተጠቃሚዎች ስናይ 297 የአዲሽናል ፋይናንስ ምንላቸው የአካባቢ ልማት ተጠቃሚዎችና እንደዚሁም ደግሞ 1895 የሚሆኑ ደግሞ መንግስት ከማክሮ ኢኮኖሚ ማሻሻያው ጋር ተያይዞ ለከፋ ድህነት የሚጋለጡ ዜጎችን ሰፖርት በማድረግ በሚል በራሱ በጀት መንግስት ባለፈው አመት ላይ እንዲካተቱ ያረጋቸው ተጠቃሚዎች ናቸው ማለት ነው። ስለዚህ 297 አዲሽናል ፋይናንስ እንደዚሁ 1895 በዲፒኦ ምንለው ወይንም በመንግስት ማክሮ ኢኮኖሚ ማሻሻያ ጋር ተያይዞ የገቡ ተጠቃሚዎች የአካባቢ ልማት ተጠቃሚዎች እጃችን ላይ ያሉ ማለት ነው። የቀጥታ ድጋፍ ተጠቃሚዎችን ስናይ ደግሞ 29 ዓመተ ምህረት ላይ የገቡ 1085 ተጠቃሚዎች አሉን። ከዛ ደግሞ 361 ደግሞ ከማክሮ ኢኮኖሚ ማሻሻያው ጋር ተያይዞ ባለፈው አመት የተካተቱ ተጠቃሚዎች አሉን ማለት ነው በአሁኑ ሰዓት እጃችን ላይ። ጠቃሚታው ከበፊት አንፃር ጥሩ ላይ ነው፣ ጥሩ ነው። ያው የተሻለ ነገር ነው፣ የተሻለ እየሰራን ነው። ስራዬንም ተበፊቱ ከፍ እያለ ነው፣ እንትን እያለልኝ ነው፣ እየተቋቋመ ከፍ እያለ ነው። አሁንም ቢሆን ከዚህ የተሻለ ልሰራና ላስፋፋ እየሰራሁ እገኛለሁ። እገዛዎች ያው ከመጀመሪያም ስልጣናም ሰጥተውናል፣ ስንጀምር በፊት ስልጣናም ሰጥተውናል። ማለት የወሰድነውን ብር በአግባቡ እንድንጠቀምበት ስራ ላይ እንድናውለው ስልጣና በወር 3 ቀን ምናምን ስልጣና ሰጥተውናል። ያው ስልጣናውም እኔ በበኩሌ ጠቅሞኛል ብዬ አስባለሁ። ያው የተሰጠውት ነገር እኔ በሌላ ነገር ሳይሆን ስራ ላይ ነው ያዋልኩት። ሁሉንም ነገር ጥሩ ነው ይቻላል። መተው ሳዳም ሲሳይም እየመጡ ምክር ይሰጡኛል። አትክልት ዘር ፍሬዎች ያው እነዚህም ሰጥተውኛል። አሁን ትንሽ ጊዜ ከቆዩ ያው ይወልዳሉ ብዛት ያው እየጨመርኩኝ እንደሄድ እንቁላልም መውለድ ሲጀምሩ ያው ተጠቃሚ እንደሆን ትምርቱን እየወሰድኩኝ ስለመጣኝ ጎመኑን መሽጠት ሁላ ጀምሬያለሁ። እየቆጣጠብኩ ከዛም ከባንክም በመወስደው ብር ላይ እየቆጠብኩ ነው ይሄንን ፍየሉን የገዛሁት። በየወሩ 500 ብር ቁጠባ ላይ ደብተሬ ላይ ቆጥባለሁ። ያ የመጣችዋን አበቃቅቼ ካለኝ ነገር ጨማምሬ ሌላ ነገር ገና በየወሩ ይሁን በየ2 ወሩ በየ3 ወሩ ይሁን ደና ነገር ይሄንን ይጨምርልኛል ለነገ ገና ጭማሪ ያመጣልኛል እንድል በጣም ትምርትም ሆነ በጣም እኔ አመሰግናቸዋለሁ። ብቻ አገልግሎት የምንሰጠው ቀደም እንዳልኩ አንደኛው በፐብሊክ ወርክና ሁለተኛው ዳይሬክት ሰፖርት ነው። ዳይሬክት ሰፖርቶች አቅመ ደካማ ምንም የደሃዳ ሆነው በአልጋ ቁራኛ ላይ ያሉ በተለያየ በውስጥ ደዌ በሽታ የተጠቁ አካል ጉዳት እንትን ያለባቸውና የአልጋ ቁራኛ እነዚህ በሶስት ውስጥ ያሉ የደሃዳ የመጨረሻ ደግሞ ረጅ የሌላቸው አረጋውያን የሆኑትን ቤት ለቤት እነሱን ምልመላ ራሱን የቻለ ምልመላ ኮሚቴ አለ። ቅሬታ ሰሚ ራሱን የቻለ አለ። ቅሬታው ሰሚ እና መልማይ ኮሚቴ የሚቋቋመው ከተለያዩ አካላቶች ነው። ከእምነት አባቶች፣ ከሀገር ሽማግሌዎች፣ ከወጣቶች፣ ከሴቶች፣ ከአካል ጉዳተኛ፣ ከቀበሌ ሊቀመንበሮች፣ ከሴቶች፣ ከወጣቶች ይሄን ሁሉ ያማከለ ነው ኮሚቴው የሚቋቋመው። ያ ኮሚቴ ታች ድረስ ይወርድና የመለመሉን ያመጣል ማለት ነው። የደሃዳዎችን መርጦ ያመጣልናል ማለት ነው። በሁለቱ ዘርፍ ነው እንደወረዳችን አሁን ላይ ሴፍቲ ኔት እያደረገ ያለው ማለት ነው። ዜጎች ልክ የተወሰኑ ወራቶች ከኛ ጋር ከሰሩ በኋላ ቀጥታ ወደ ስልጠና ይገባሉ። እነዛን ስልጠናዎች እየሰለጠኑ ደግሞ ጎን ለጎን ምን ያደርጋሉ ማለት ነው? የቁጠባዎችን ይቆጥባሉ ከሚያገኙት። እንደገና ተጨማሪ ስራዎችን ቶሎ እንዲጀምሩ እናደርጋለን። እቁቦችን እንዲጠሉ እናደርጋለን። ይሄ ነገር እነኚህ ልምምዶች ደግሞ ምንድነው የሚያደርጓቸው ማለት ነው? በቀጣይ ከተወሰኑ ስልጠናዎች አሉ የተዘጋጁ ስልጠናዎች
ወደ 22 የሚሆኑ ንዑሳን ክፍሎችን የያዘ የስልጠና ክፍል አለ የተዘጋጀ በዚሁ በዘላቂ ኑሮ ማሻሻያ ፕሮግራም ክፍል ይሄኛውን ካሰለጠናቸው በኋላ ልክ ወደ 18 ወራቶችን እንዲሰለጡ ካደረግን በኋላ ቀጥታ ምንድነው የምናደርጋቸው ማለት ነው ባዘጋጀነው ደረጃ ዜጎቹ ምንድነው ያደርጉ ማለት ነው እነዚህን የመጨረሻው ግራንት እንዲያገኙ ወይም ደግሞ ሳንቲሞችን እንዲያገኙና ያገኙትን ነገር መጀመሪያ ባለማመር ነው መሰረት ቀጥታ ወደ ስራ እንዲገቡ ነው የምናደርገው እንግዲህ እዚህ ስራዎች ውስጥ በጣም ብዙ ስራዎችን እንሰራለን እንከታተላቸዋለን በወር ሁለቴ ነው አንደኛው ስልጠና አንደኛው ድጋፍና ክትትል ነው ምን ላይ ናቸው ያሉት እንዴት ነው ይሄዱ ነው ያሉት ወይ ተጨማሪ ስራ ከሚሰሩት ራሱ የተወሰነ ሳንቲም ይቆጥባሉ ወይ እኛ ከምንሰጠው ተጨማሪ ይሄን ሁሉ ክትትል አድርገን መጨረሻ ላይ ወደ ተሻለ እንግዲህ ሁሉም ሰዎች በመረጧቸው ዘርፎች እንዲገቡ ነው የምናደርገው በሚመጣቸው ማለት ሊሰሯቸው በሚችሉበት ሁኔታ እነኝን ድጋፍ እናደርግላቸዋለን ማለት ነውና ፕሮግራሙ ብዙ ዜጎችን ዝም ብሎ ከመረዳት ወደ ሰርቶ መለወጥ አስተሳሰብ ውስጥ እያስገባን ስለሆነ በጣም የተሻለ ነው የሚገምታለኝ በአብዛኛው አሁን ማኑፋክቸሪንግ ላይ ይሄ ልብስ ስራ የእጅ ስራ የሚሰሩ አሉ በአብዛኛው በንግድ ነው ያው አደር እንደሚታወቀው ንግድ ላይ ነው ብዙ እንትን የሚለው ንግድ ላይ ነውና በስፌት የሚሰፉም አሉ ግን በብዛት ንግድ ላይ ነው በሁሉም ዘርፍ አለ ከተማ ግብርና ላይም አለ ያው ባላቸው ቦታ ይሰራሉ የሚሰሩ አሉ ቦታ ያላቸው ግን በብዛት ንግድ ላይ ነው እየተንቀሳቀሱ ያሉት ይሄ አሁን ልብስ ስፌት ላይ ተሰማራው ከራሱ አልፎ 5-6 ሰዎችን ቀጥሮ እያሰራ የሚገኝ ነውና ጥሩ ሁኔታ ላይ ነው ያሉት ብዙዎች ወደዚህ ፕሮግራም ከገቡ እለት ጀምሮ ያው እስከ 6 ወር ድረስ ስራውን ነው የሚለማመዱት ግን ከመጀመሪያው ወር ጀምሮ እንዲቆጥቡ እናደርጋለን ከባንኮች ጋር የቃል ኪዳን እናደርግና 20%ን እዛው እንዲታሰር ነው የምናደርገው ከ6 ወር ጀምሮ ለ21 ተከታታይ ወራት ዛሬ ስልጠና ከተሰጠ በ15ኛው ቀን ደግሞ ድጋፍና ክትትላል ያን ስልጠና ምን ላይ ያዋሉት ለ21 ወር ተከታታይ ስልጠና እንሰጣቸዋለን በቃ ከነሱ ተለይተን አናውቅም ማለት ነው ከዛ በኋላ ደግሞ ብሩን ይወስዳሉ ብሩን ወስደው ምን ላይ ያዋሉት የሚለውንም እስከ 3 አመት ቆይታቸው ድረስ እና ተመርቀው እስኪወጡ ድረስ ክትትል እናደርጋለን ማለት ነው ፕሮግራም አለን ከላይ በተዋረደ የመጣ ስኬጁል አለ በዛ መሰረት ክትትል እናደርጋለን ከተሞች ላይ ከፍተኛ የሆነ የደህንነት ጫና እንዳለ ይታወቃል ሰዎች እንግዲህ በሁለት ምክንያት ወደ ከተማ ይመጣሉ ይሄ ፑሽ ማይግሬሽን ወይንም ፑል ማይግሬሽን በመንለው አንደኛ ካሉበት አካባቢ በተለያየ መልኩ በመገፋት ሊሆን ይችላል ሁለተኛ ደግሞ ከተሞች ውስጥ ያሉ አንጸባራቂ አብረቅራቂ ነገሮችን ያያዩ የሚሰሙትን የሚያዩትን ነገር ያያዩ ሰዎች በመሳብ በዚህ መልኩ ወደ ከተማ ይመጣሉ ወደ ከተማ ሲመጡ ግን ለተለያየ ማህበራዊ ችግሮች የሚጋለጡባቸው ሁኔታዎች ናቸው ያሉትና ከተሞች አካባቢ ሲመጡ ነገሮች በጠበቁት ልክ አይደለም ስለዚህ በርካታ የአይምሮ ህመም ያለባቸው በርካታ ኑሯቸውን ጎዳና ላይ ያደረጉ ዜጎች እንደዚሁም ደግሞ ኢቭን የከተማው ነዋሪ በራሱ በተለያየ ምክንያት ለችግር የተጋለጠባቸው ዜጎች ያሉባቸው ስፍራዎች ናቸው ከተሞች ማለት ነው እና እንደ ክልላችን ስንመጣ እንግዲህ በአጠቃላይ በዚህ ፕሮግራም በአርባን ሴፍቲ ኔት ፕሮግራም በአጠቃላይ ስናይ ፐብሊክ ወርኩንም ዳይሬክት ሰፖርቱንም አይዲፒንም ጨምሮ እንደዚሁ ደግሞ ከኮሮና ጋር ተያይዞ ደግሞ ሰርክ የሚባል አንድ ፕሮግራም ነበረን እሱን ጨምሮ ኦልሞስት ወደ 20,000 ዜጎች ናቸው በዚህ ፕሮግራም ተጠቃሚ የሆኑት ማለት ነው እነዚህ ዜጎች ኢኮኖሚካሊ በጣም ከፍተኛ ችግር ውስጥ የነበሩ የከፋ ድህነት ውስጥ የነበሩ ዛሬ ላይ ግን ከራሳቸው አልፎ ሌሎችን መርዳት የሚችሉ አይነት ዜጎች ሆነዋል ሌሎች የስራ ዕድል የፈጠሩ ዜጎች አሉ እዚህ ውስጥ ከዚህ ፕሮግራም ወጥተው ማለት ነው ፕሮግራሙ እንግዲህ በዋናነት እንግዲህ በቋሚነት ዜጎችን በአርባን ሴፍቲ ኔት መደገፍ ሳይሆን 3 አመት ተደግፈው በሂደት ራሳቸው እንዲችሉ አምራች ዜጋ እንዲሆኑ ኢኮኖሚካሊ ለሀገርም የሚጠቅም ዜጎችን ከማፍራት አኳያ ትልቅ አስተዋጽኦ ያበረከተ ያለ ነው ማለት ነውና በርካታ ዜጎች ከድህነት ወጥተው ራሳቸውን ብሎም ሌሎችን እየደገፉ የሚገኙበት ሁኔታ ነው ያየነውና ከዚህ ቀደም ዜጎች ሰርተው ሊለወጡ የሚችሉበት በቂ የመኖሪያ ቦታ ቢኖራቸውም እንዴት መጠቀም እንዳለባቸው በቂ ግንዛቤ ስላልነበራቸው ለተለያዩ ማህበራዊና ኢኮኖሚያዊ ችግር ተዳርገው ነበር። ነገር ግን ይህ የከተማ ልማታዊ ሴፍቲ ኔት ፕሮግራም ተግባራዊ ከተደረገ በኋላ ትልቅ
የአመለካከት ለውጥ ከማምጣቱም በላይ የመነሻ ካፒታል እጥረት ለነበረባቸው ዜጎችም ትልቅ አስተዋጽኦ አበርክቷል። በቀጣይም ከዚህ የበለጠ ስራ በመስራት ከራሳቸው አልፈው ለሌሎችም የስራ ዕድል ለመፍጠር መነሳሳት እንደፈጠረባቸውም የልማታዊ ሴፍትኔት ፕሮግራም ተጠቃሚዎች ይገልጻሉ። ጠቀሜታው ያው ጥሩ ነው። ሌሎችም ያው ከዚህ እንትን ብለው ጥሩ ነገር በሚሰጣቸው ነገር ጥሩ ነገር ማድረግ አለባቸው ይያስብ። ጠቀሜታው ጥሩ ነው። እኔ ይሄንንም ከዚህ ይሄኛውን አስፍቼ ደግሞ ሌላም ተጨማሪ እንትን ብል ከግለሰብም ከምንም ወስጂ ደግሞ ከፍ ባለ ነገር ለመስራት ወደ ከተማ ወጣ ብለን ብንሰራ እላለሁ እኔ ማለት ነው። ያ ሞራኔ ባለኝና በተሰጠኝ እድል ቶሎ ብዬ የማገኘውን ነገር አስቀምጬ ነገ ለሌላውን ሰው እንደዚሁም እንደኔም ባዶ ለተቀመጠው እንደኔም ምንም ውቀት ነው እንጂ ዋናው አሁን ውቀት ማግኘቴ በእነሱ ነው ዋና ካላህ ጋር እነሱ መተው ይሄን አድርጊ ብለው አምጥተው ባይሰጡኝ ኖሮ በቃ እንደተከደነ ቃ ነበር ተከድኝ እንደተቀመጡት ነው ማየ ግን አሁን በቃ ብርሃኑን ከፈቱልኝ። አሁን እኔ እስከ ጉዞ የት ነው ተለውጬ ዛሬ ይሄንን ማድረጌ ነገ ደግሞ ሌላ ነገር ወጣቢ የማተርፍበት ለውጪ የምለውጥበት ነገር ለልጆቼ የምተርፍበት ለነገ ለልጆቼ የማተርፍበት ነገር ነው ማድረግ ለሌላም ሰው ደግሞ እኔም እንዲያርገ ነው እንደዚህ ተለወጥኩት እናንተም እንዲያርጉ የትምርት እንድሰጥ ወደፊት መለወጥ በቃ እነዚህን ማባዛት ሌላም ደግሞ ጭማሪ ሌላ ነገር በመቆጥበው ላይ ሆነ ነገር ራሱ የቻለ ቦታ ላይ ይዤ መስራት ወይም ልጆቼን አስቀምጬ እንዲሰሩ ማድረግ ፈልጋለሁ። ፍላጎቴን ያ እኛም እናመሰግናለን። አሁን ትልቁ ፐብሊክ ወርክ ላይ ስንመጣ ዳይሬክት ሰፖርት ላይ ቁጠባ የለም። ለምን የምትመጡ አሚያው እስካሉበት ድረስ ያችን ነገር ተጠቅመው ያው ብዙም ባትሆንም ያው ተጠቅማለችና እነሱ ጋር ቁጠባ የለም። እነዚህ ፐብሊክ ወርክ ላይ ስንመጣ ግን ቁጠባ አለ። ራሱ ባንክ ላይ ተሳስረን ተዋውለን በውል ደረጃ እናስቀምጠው አለ 20% ይባላል ከስራቸው ላይ። አሁን አንድ ሰው ባለ ሁለት ቤተሰብ ቢሆን ቢያንስ 1444 ብር ይገባለታል። ከዛ ላይ የ20% ይቆረጥና ባንኩ ራሱ ያስራል። ያ 20% መጨረሻ ላይ ምንድነው አሁን ያለፈው ሶስተኛ ዙሮች ላይ ብንሄድ ሶስተኛ ዙሮች አሁን ልክ 2 አመት እንደሞላቸው ያቺ 20%ቷ ቢያንስ ወደ 6000 እና 7000 ትሆናለች 2 አመት የሚቆጥቧት ማለት ነው። መንግስት በዛ ላይ $600 ይሰጣቸዋል። $600 ወዲያው አይገባም። ሁለተኛ አመት ላይ 80% የ$600 ምንዛሬ ወደ 50 ምናምን ሺህ ብር ከቆጠቡ ጋር አንድ ላይ ምን ይሆናል የሥራ መስሪያ ተብሎ ይሰጣቸዋል ማለት ነው። የነሱ አሁን ትልቁ አድቫንቴጃቸው ምንድነው? እኛ ይሄ ቁብለ ስራ በየቀደም እንዳልኩ ቁብለ ስራው መነሻሻ ይሆናል። ልክ ይሄ 2 አመት ላይ ደግሞ ይሄ $600 የ80% ወደ 56000 አካባቢ ነው የሚሆነው በአሁን ባለው ምንዛሬ ከሄድን እነሱ ላይ ደግሞ ምንድነው ትልቁ መጀመሪያ ስላስጀመርናቸው ስራውን ይሄ ብር ሲመጣ ምን ለስራ አይሉ ቀጥታ ብሩ ላይ ነው ወረ ለውጥ የሚገቡትና እነሱ ቢያንስ ቀደም ይያለው ወደ 6 እና 7000 ብር ይቆጥባሉ። መንግስት ደግሞ ወደ 56000 ይሰጣቸዋል። ወረ በትንሹ ወደ 60000 ምናምን አካባቢ ይገባልና አሁን ኩድራ የጀመረችና አትጨናነቅም። ባልትና የጀመረችና አትጨናነቅም። ከዛ ምንድነው ሌላ ተጨማሪ ምን እንከፍትላቸዋለን? የቁጠባ ሌላ እንከፍታለን። ያ መንግስት ራሱ 20% የሚቆጥበው ውጪ በራሳችን ደግሞ ሌላ ቡክ እናስከፍታታለን ያችናት ማለት ነው። አላማው በተለይ መንግስት አሁን በተለይ ዋናውን ትልቁን ድርሻ ወስዶ እየተንቀሳቀሰበት መጀመሪያ ሲጀመር ከነበረው አሳሰብ በጣም አሁን መንግስት የበለጠ አሳድጎት ዜጎች ከተረጅነት ወደ ምርታማነት እንዲገቡ ብዙ ተያያዥ ስራዎች አሉበት ወስጡ ማለት ነው። ለምን ሰው ሁሉ ጊዜ ተረጂ መሆን የለበትም። ከሚያገኘው ሳንቲም እየቆጠበ ትንሿን ነገር እየቆጠበ እንዲያድግ ነው እና እሱን ደግሞ ሞክረን አይተነዋል። ብዙ ዜጎችን የቀየረ ነው። ለመቀየር ፈቃደኛ የሆኑ በተለያዩ ድጋፍና ክትትሎች ኮሌጅ አለ። በኮሌጆቻችን በሐረር ኮሌጅ በቲቪት በኩል የሚሰጡ ስልጠናዎች አሉ። በተለያዩ ኤክስፐርቶች የሚሰጡ ስልጠናዎች አሉ። እንደገና በውስጥ ራሱ የሚሰለጥኑ ስልጠናዎች አለ። እነኚህን ሁሉ አንድ ላይ ስናቀናጃቸው ሰዎች በጣም እኛም ፈጥነው ምናልባትም በአካል እየተንቀሳቀሰን ብናያቸው ሁሉም ማንንም አሁን እኛ ፕሮግራም ውስጥ መጥቶ በፊት ምንም ስራ የሌላቸው አሁን ላይ ግን
ሴፍትኔትን ብቻ ይህን ስራ ከጀመሩ በኋላ የተለያዩ አነስተኛ ወደ ሆኑ ስራዎች ገብተው እየሰሩ እንደሆነ ማንኛውም ሰው የአካባቢ ሰዎችንም ቢጠየቁ ሰዎቹን ቢጠየቁ የሚታወቅበት ወደ ትናንሽ ስራዎች የገቡበት መጀመሪያ ለስራ ያላቸውን አስተሳሰብ በጣም ዝቅተኛ የነበረውን አስተሳሰብ የተቀየረበትና ብዙ ዜጎች ከመረዳት ይልቅ የበለጠ በራሳቸው የሚያገኙ ሳንቲም እየጨመረ መምጣቱ ፕሮግራሙ ያያዘውን አላማ የበለጠ በጣም አጠናክረን እየሄድን ስለሆነ ዜጎች ላይ ጥሩ ነገር ያለ ይመስለኛል በእኔ አስተሳሰብ። እንደ ሀረሪ ክልል ሰላም እንደ ሀረሪ ክልል እንግዲህ ያው የተሰጠን ኮታ ከሌላው ክልል በጣም ትንሽ ቢሆንም በ99 ሲኤስሲ ዳታ ነው ምን ይዘው የሚል ነገር ነው እዛ ያለው። ከዛ አንፃር አሁን ከድሬዳዋ አንፃር እንኳን እኛ በጣም ትንሽ ነው። ነገር ግን በዛው ኢፌክቲቭሊ ተጠቅመንበት ብዙዎች ተቀይረዋል እና ጥሩ ውጤት ነው ያመጣው። ደግሞ ያ ተስተካክሎ ሌሎችም እንደሌላው ከተማ ማግኘት ብንችል ብዙዎች መቀየር ይችላሉ በዚህ ማለት ነው እና ጥሩ ነው ያለው ነገር። ያው ፕሮጀክቱ ሲቀረጽ መጀመሪያም ዲዛይን ሲደረግ ተጠቃሚዎቻችን በተለይ አካባቢ ልማት ምንላቸው ተጠቃሚዎች ከሚከፈላቸው ክፍያ ጀምሮ ሲከፈላቸው 20% የግዴታ ቁጠባ በባንክ ከሲስተም ጋር የተያያዘ ነው። ገንዘቡ ሲገባ 20% ቁጠባ የግዴታ ይቆጥባሉ እዛ ላይ ማለት ነው። ያ ቁጠባ አስፈላጊነቱ ምንድነው? 3 አመት በኋላ ግራጁዌት ሲያደርጉ ተጠራቅሞ መንግስት ከሚስጣቸው የስጦታ ገንዘብ ጋር ተደምሮ የራሳቸውን ቢዝነስ እንዲጀምሩ ታስቦ ነው የሚደረገው። ስለዚህ ስራው ሲጀምር በመጀመሪያ ከቁጠባ ይጀምራል። በቁጠባ ሴቭ ያደርጋሉ። ከዛ በተጨማሪ ደግሞ እንደ ጥሩ ተሞክሮ የተወሰደው እኛ ጋር የምንሰራበት እቁብ ለስራ የምንለው አለ። ተጠቃሚዎቻችን 20 እያደረግን እናደራጃቸዋለን። ከዛ በኋላ እቁቡ ሳይደርሳቸው መንግስት ያስበላቸው ግራንት እጃቸው ላይ ሳይገባ ስራ ከጀመሩ ከመጀመሪያ ወር ጀምሮ ሰዎች በሚደርሳቸው እቁብ ለስራቸው አውለውት በመረጡ ስራ ላይ ስራ እንዲጀምሩ ማድረግ ማለት ነው። እቁቡን ወስደው የቤት ዕቃ መግዛት ወይንም ትምህርት መማር ወይ ሌላ ነገር ሳይሆን ቢዝነስ ይመርጣሉ። የሚሰሩትን ቢዝነስ እዛ ቢዝነስ ላይ ማዋል አለባቸው። አንዱ በእኛ ድጋፍ ሲደረግ የሚታየው እሱ ነው። ሁሉም ከፕሮጀክቱ እስከሚወጡ ድረስ በዚህ ሂደት ውስጥ አልፈው መጨረሻ ላይ የተቆጠበው ቁጠባና መንግስት የሚስጣቸውን ስጦታ ገንዘብ ይዘው ቢዝነስ ላይ ይሰማራሉ ማለት ነው። በዘለቄታው ዋናው ዓላማ ዜጎች እየተረዱ ይቀጥላሉ ሳይሆን ከ3 አመት በኋላ ወጥተው ራሳቸውን፣ ልጆቻቸውን፣ ቤተሰቦቻቸውን ሰፖርት አድርገው ለሌላውም የስራ ዕድል እንዲፈጥሩ ነው ዋናው ዓላማ ማለት ነው። በተለያየ ምክንያት ያለ ስራ ከቤታቸው ይውሉ የነበሩ ተጠቃሚዎች የዕለት ጉርስ በማጣት ልጆቻቸውን እንኳን ትምህርት ቤት መላክ ፈታኝ ሆኖባቸው ነበር። ነገር ግን የልማታዊ ሴፍትኔት ፕሮግራም በፈጠረላቸው እድል ልጆቻቸውን በኩራት የማስተማር አቅም ላይ ከመድረስም አልፈው ለነገ ህይወታቸው መቆጠብም ጀምረዋል። በንግድ በአምራችና አገልግሎት ዘርፍ እንዲሁም በከተማ ግብርና የሥራ መስክ በሰፊው ተሰማርተው ተሳትፎ እያደረጉ ይገኛሉ። ከዚህ በተጨማሪም የከተማ ሴፍትኔት ዜጎች የምግብ ዋስትናቸውን በሚያረጋግጡ የልማት ስራዎች ተሳትፈው የራሳቸው ገቢ እንዲኖራቸውና የቁጠባ ባህላቸውን እንዲያጎለብቱ እያገዘ ነው። ይህም በአገር ሁለንተናዊ ኢኮኖሚ ላይ ትልቅ አስተዋጽኦ አበርክቷል። ከተማ ግብርና ላይ መሬቱ ኖሯቸው ያልሰሩ እናቶች ነበሩ፣ ያልሰሩ አባቶች ነበሩ። በአሁን ግን ምንድነው ያረኩት? ይሄንንም ስራ እየሰሩ በተጨማሪነት ዶሮ፣ ፍየል ከግብርና ቢሮ ጋር በመነጋገር ድጋፍ እንዲያገኙ። አሁን ደግሞ ደስ የሚለው ይሄ ሰቆጣ ፕሮግራም አለ በአገራችን የተቋቋመው መንግስት ያቋቋመው ሰቆጣ ፕሮግራም። እዛ ላይም አሁን ዶሮና ፍየል ለእናቶች ይሰጣሉ። ያው ለነዚህ ሴፍቲኔት ተጠቃሚዎችን እንኳን ባያማክልም ራሴን እነሱ ጋር በመነጋገር እነዚህን ሰዎች ብታዩልኝ ይያልኩ ብደግፉልኝ ይያልኩ ስልጣና በተለያየ ስልጣና ሶስት ወስዶልኛ ስልጣና የተለያዩ ስልጣናዎች በግብርና ላይ እነሱን ያበቃንበትም ሁኔታ አለ። ተጠቃሚዎቻችንን ማለት ነው። ትልቁ ችግራችን ያለንን ነገር በአግባቡ ያለ መጠቀምም ነው። የተረጅነት በአብዛኛው ህዝባችን ላይ ያለው ነገር ጠባቂነት አለ። መስራት እየቻለን መለወጥ እየቻለን እስከዛሬ ይሄን ቆሻሻኮ አንስተን በረብር መለወጥ እንችል ነበርና አሁን ያለው ነገር ጥሩ መነሳሳት አለ። በሴፍቲኔት የተቻለን ሁሉ ማለት ነው እንሰራለን ብዬ እላለሁ። ጥሩ ምሳሌ ምናልባት አንድ የኛን ተጠቃሚ ዘመድ አገኝ የምትባል አንድ ገከር አካባቢ ላይ
ምናልባት እዚህ መስሪያ ቦታ ባታገኝም ወደዛ አካባቢ ላይ ሽፍት አድርጋ እየሰራች ያለች አንድ ምናልባት ቀደም ሲልም ሐሳብ ስትቀበላት ስለነበር ከሷ ራሱ አንዷ እሷ ነች። አሁን ያቺ ሴት ብዙም ስራ ምንም ሳይኖራት ቤቷ የተቀመጠች የፌደራል ሰዎች ራሱ መጥተው ያዩዋትና ብዙም እንደዚህ ፍላጎት ያልነበራት ሴት ነች። አሁን ላይ ግን እንደው ሴፍትኔት ውስጥ መቆየት አፈልግም በራሷ መንቀሳቀስ ነው የምትፈልገው። በቃ ወጣሊ ግራጁዌት ወደ ማረግ ውስጥ የተዘጋጀች ሴት ነችና ምንድነው ሰዎች መጀመሪያ ላይ ወደዚህ ፕሮግራም ሲገቡ አንደኛው አላማው ሰዎች በተረጅነት እንዲቆዩ የሚል አላማ የለውም። ምክንያቱም የተወሰነ ጊዜ የተወሰነ ጥሪት ነገር እንዲይዙ ነው። ከዛ በኋላ ላይ ያን ጥሪት ይዘው ስልጣናውን አግኝተው በራሳቸው ተነሳሽነት እንዲወጡ ነው የሚፈልገው። ስለዚህ በዋናነት የኛ ፕሮግራም አብዛኞቹ የኛ ተጠቃሚዎች ብታያቸው በአገልግሎት ላይ እየተሰማሩ አሉን። አገልግሎት በንግድ ዘርፍ ውስጥ የተሰማሩ አሉን። በማምረት እንጀራ ዳቦ ምናምን የሚያመርቱ ደግሞ አሉን። በአምራች ዘርፍ የገቡ አሉን። ስለዚህ እነኚህ ነገሮች ያቀናጀን እንደ ወረዳችን ካየን ለውጥ ውስጥ የገቡ ዜጎች አሉ። ከኛ ጋር በ3 አመት ይወጣሉ አይደል? ከዛ በኋላ ደግሞ ሌሎች አሁን ወረዳ ላይ ያሉ ሌሎች ባለድርሻ አካላት የምንላቸው አሉ። ብድርና ቁጠባ ቲቪቲ እነሱ ተባብረን ብንተባበር ደግሞ ከዚህ የበለጠ ብድር በመስጠት የበለጠ ስራቸውን እንዲያሰፉ ያን ቢደረግላቸው የተሻለ ነገር ማምጣት ይቻላል ማለት ነው። ከራሳቸው አልፈው ሌሎችንም የስራ እድል መፍጠር። ከዚህ አኳያ አንደኛ እቁብ ለስራው አለ፣ ሁለተኛ ቁጠባው አለ ከ3 አመት በኋላ የሚወጣ 20% የሚቆጥቡት ማለት ነው። ሶስተኛ ደግሞ ለእያንዳንዱ ቤተሰብ ደግሞ መንግስት $600 ይሰጣል ግራንት ማለት ነው። ይሄ ምንም ወለድ የሌለው የስጦታ ገንዘብ ማለት ነው። ይሄን ገንዘብ ወስደው ለሌላ ነገር አለ የሚያወሩት ለመረጡት ስራ የሚያወሩትና ራሳቸውን እንዲችሉ ቢዝነስ እንዲጀምሩበት። ምክንያቱም ቢዝነስ ሰው ሲጀምር አንዱ ችግር ምንድነው የፋይናንስ እጥረት ነው አለ። ስለዚህ ያንን ከመፍታት አኳያ ይሄንን ያመቻቻል። ከዛ በተጨማሪ በዚህ 3 አመት ሂደት ውስጥ የተለያዩ የህይወት ክህሎት ስልጠናዎች የተለያዩ ስኪል ስልጠናዎች ከቲቪቲ ጋር ሆነን ማለት ነው። እንደዚሁም በየወሩ ኮንቲኒየስሊ የድጋፍና ክትትል ሞኒተሪንግ ኤንድ ኮቺንግ ምንለው ስልጠናዎች ሰጥተን ሰዎቹ አቲቲዩድ ላይ ለውጥ እንዲያመጡ ማለት ነው። አመለካከታቸው እንዲቀየር። ምክንያቱም ሲመጡ ከተለያየ ባክግራውንድ ነው የመጡት። ስለዚህ በቆይታችን በ3 አመት ቆይታችን ከሚሰራቸው ፐብሊክ ወርክ ስራዎች ተጨማሪ ማይንድ ሴትአፕ ላይም በጣም እንሰራለን ማለት ነው። 3 አመት ላይ ሬዲ ይሆናሉ በሁሉ ነገር ማለት ነው። በገንዘብ አያያዝ፣ በታይም ማኔጅመንት፣ በሁሉ ነገር ዝግጁ ይሆናሉ። መንግስት የሚያስብላቸውን ግራንት ይሰጣቸዋል። በባንክ የተያዘው ቁጠባ ይለቀቅላቸዋል። ያንን ይዘው የራሳቸውን ቢዝነስ ይጀምራሉ ማለት ነው። ከዛ ዘላቂ በሆነ ገቢ ማስገኛ ስራቸው ላይ ይሰማራሉ፣ ውጤታማ ይሆናሉ። በዛም ደግሞ በርካታ ውጤቶችን ያየንበት ሁኔታዎች ያሉበት ሁኔታ ነው ያለው። ድህነትን በመዋጋት የዜጎችን ኑሮ ለማሻሻል በየዘርፉ የሚገኙ ተቋማት ቅንጅታዊ አሰራርን ተግባራዊ ማድረግ ያስፈልጋል። እንደ ኢትዮጵያ ያሉ በተፈጥሮ ሀብት የበለጸጉ ሀገራት ዋነኛ የድህነት መንስኤ ሀብትን በአግባቡ አለመጠቀምና ጥልቅ የተረጂነት አመለካከት መጎልበት ነው። በመሆኑም ዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎችን ከተረጂነት ወደ ሀብት ማፍራት ለመቀየር ያለመው ይህ የሴፍትኔት ፕሮግራም በተለያዩ የአገሪቱ አካባቢዎች ትኩረት ተሰጥቶት እየተሰራበት ነው።